መንግስት የመከላከያ ክብር አባል ያደረገው የአክቲቪስት ስዩም ተሾመ አድራሻ አላውቅም ሲል ለከፍተኛ ፍርድ ቤት ገለጸ። ግለሰቡ በእስር ላይ የሚገኙትን ጉዳያቸውን በፍርድ ቤት እየተከታተሉ ያሉት አቶ ዮሐንስ ቦያለውና አቶ ክርስቲያን ታደለ ስማቸውን በመጥቀስ አጥቀው መንግስት እንገለብጣለን ብለዋል በማለት በፍርድ ሂደቱ ላይ ተጽዕኖ በመፍጠር በችሎት መደፍረስ ተከሷል። በዚህም መሰረት የፌዴራል ከፍተኛ ፍርድ ቤት ስዩም ተሾመ መጋቢት 30 ቀን 2017 ዓ.ም እንዲቀርብ ትዕዛዝ ቢሰጥም ሳይገኝ ቀርቷል። ተከሳሹን ፍርድ ቤት እንዲያቀርብ የታዘዘው የፌዴራል ፖሊስ የመንግስት ተንታኝና የመከላከያ ክብር አባል የሆነውን ስዩም ተሾመ አድራሻውን አላውቅም በማለት ሳያቀርበው ቀርቷል። በችሎቱ የቀረቡት አቶ ዮሐንስ ቦያለው ይህንን ግለሰብ ከአሁን ቀደም በስም ማጥፋት ወንጀል ከስሾ በፍርድ ቤት ተቀጥቷል። ቋሚ አድራሻ ቢኖረውም ፖሊስ በተደጋጋሚ ሄዶ እያየ ሰላምታ እየሰጠው ነው የሚመለሰው ሲሉ አስተያየታቸውን ሰጥቷል። በተጨማሪም ተከሳሹ ያኔ የተቀጠው ቅጣት ባለመፈጸሙ ትምህርት ባለማግኘቱ አሁንም ተመሳሳይ ድርጊት እየፈጸመ መሆኑን አቶ ዮሐንስ ተናግረዋል። አቶ ስዩም ተሾመ መንግስት ቤት የሰጠው ደሞዝ የሚከፍለውና ተሽከርካሪና ጥበቃ የመደበለት የመንግስት አክቲቪስት እንደሆነ የተናገሩት አቶ ዮሐንስ አማራ ቢሆን ኖሮ ፖሊስ ሆነ አቃቢ ከየትኛውም ፈልጎ አንጠልጥሎ ያወጡት ነበር ብለዋል። ሌላ ከሳሽ አቶ ክርስቲያን ታደለ በበኩላቸው የፌዴራል ፖሊስ አድራሻውን አላውቀውም ማለቱ ወስፌ ሲለግም ቅቤ አይወጋም የሚለውን አባባል እውነተኛነት እንደሚያሳይ ተናግረዋል። አቶ ክርስቲያን ታደለ እኔን አጅባችሁ ሰዱኝና ቤቱን ላሳያችሁ የመንግስት ሹመኛን የሚጠብቀው የፌዴራል ፖሊስ አካል እኛ የህዝብ እንደራሴዎችን ከቤተሰቦቻችን ፊት ደብድቦና አዋርዶ ለማምጣት ያልተቸገረ የፌዴራል ፖሊስ ላገኛቸው አልቻልኩም ማለቱ ስላቅ ነው ሲሉ ለፍርድ ቤቱ ተናግረዋል። አቶ ዮሐንስ ስዩም ሲከሰሱ የማይቀርቡና ከለላ የሚሰጠው በመንግስት ደረጃ የአመራሮች ስም እንዲጠፋ ስለተፈለገ ነው ብለዋል። ከዚህ ቀደም አክቲቪስት ስዩም ተሾመ ሰኔ 6 ቀን 2014 ዓ.ም ከባድ የስም ማጥፋት ወንጀል በመፈጸም በአቶ ዮሐንስ ቦያለው ክስ ተመስርቶበት ነበር። በዚህም መሰረት የአዲስ አበባ ከተማ አስተዳደር ንፋስ ስልክ ላፍቶ የመጀመሪያ ደረጃ ፍርድ ቤት በመዝገብ ቁጥር 56905 ስዩም ተሾመ የአቶ ዮሐንስ ቦያለውን ስም በማጥፋት የ4 ወር እስራትና የ100 ሺህ ብር ቅጣት አስተላልፎበት ነበር። ምንም እንኳን ፍርድ ቤቱ ቅጣቱን ቢወስንም ግለሰቡ እንዳይቀጣ በገዢው መንግስት ከልከላ ተደርጎለታል የተባለ ሲሆን ይህንኑ ተከትሎ የትኛውም ፍርድ ቤትና ፖሊስ እኔን መያዝ አይችልም ሲል በሚዲያ መናገሩ ይታወሳል። የጸጥታ ኃይሉም ወንጀለኛውን ለህግ አቅርቦ ፍርድ እንዲፈጸም ሳያደርግ ቀርቶ አሁንም ግለሰቡ ተመሳሳይ ጥፋት እየፈጸመ እንደሚገኝ ታውቋል። ፍርድ ቤቱም በድጋሚ የፌዴራል ፖሊስ ስዩም ተሾመን እንዲያቀርባቸው ለሚያዝያ 8 ቀን 2017 ዓ.ም ቀጠሮ ሰጥቷል። ሌተናል ጀነራል ታደሰ ወረደ የትግራይ ክልል ጊዜያዊ ፕሬዝዳንት በመሆን በይፋ ተሾሙ። የትግራይ ክልል አካታች ጊዜያዊ አስተዳደር የተልዕኮ አፈጻጸም የቃል ኪዳን ሰነድ ምን ይል ነበር? የተፈናቀሉ ዜጎችን ወደ ቀያቸው የመመለስ ሂደት በጅምር ላይ ያለው እንዲጠናቀቅና በቀሪ አካባቢዎች በፍጥነት እንዲተገበር ማድረግ፣ በፕሪቶሪያ ስምምነት መሰረት ትጥቅ የማስፈታትና የቀድሞ ታጣቂዎችን መልሶ የማቋቋም ተግባር በአፋጣኝ እንዲጠናቀቅ ማድረግ፣ በክልሉ የህግ የበላይነት እንዲስፋፋ ማድረግ፣ ለህዝብ ደህንነት፣ ለሰላምና ለጸጥታ ጠንቅ የሆኑ ጉልህ ህገወጥ እንቅስቃሴዎች እንዲቆሙ ማድረግ፣ ለዚህም ተገቢውን የቁጥጥርና የህግ ማስከበር ስራ መስራት፣ መደበኛ የልማት ስራዎችን፣ መንግስታዊና ማህበራዊ አገልግሎቶች እንዲሁም የመልሶ ግንባታ ስራዎች እንዲሳለጡ ማድረግ፣ ከህገ መንግስታዊና ከህግ ስርዓት ከሀገር ሉዓላዊነትና ከፕሪቶሪያ ስምምነት ያፈነገጡ ግንኙነቶችና እንቅስቃሴዎች እንዲቆሙ ማድረግ፣ ክልሉ ለዲሞክራሲያዊ ምርጫ ዝግጁ እንዲሆን ማድረግ፣ በክልሉ የሲቪክና የፖለቲካ መብቶች ተግባራዊ የሆኑበት የፖለቲካ ብዙሃነትን የሚያስተናግድ ዲሞክራሲያዊ አውድ እንዲፈጠር መስራት፣ የክልሉ የተለያዩ ማህበረሰብ ክፍሎችና የፖለቲካ ተዋናያን በሀገሪቱ የምክክር ሂደት እንዲሳተፉ ሂደቶችን ማመቻቸት፣ የክልሉ መንግስት የሚዲያና የኮሙኒኬሽን እንቅስቃሴዎች የሀገሪቱን ህዝቦች ትስስርና መልካም ግንኙነት የሚያጠናክሩ ህግና ህገ መንግስታዊ ስርዓትን የሚያስከብሩ መሆናቸውን ማረጋገጥ። ጀነራል ታደሰ ወረደ ጊዜያዊ አስተዳደሩ ፕሬዝዳንት በመሆን ስራቸውን ሲጀምሩ እነዚህ የተዘረዘሩ ኃላፊነቶችን በትጋትና በታማኝነት ለመወጣት ቃል ገብተው ፈርመዋል። አዲሱ የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት ጀነራል ታደሰ ወረደ አስተዳደራቸው የካቢኔ መዋቅር ማስተካከያ እንደሚደረግለት ገልጿል። ጀነራል ታደሰ የተሰጣቸው ኃላፊነት ከባድ ፈተና እንደሆነባቸው ተናግረዋል። የምትመኘው ነገር አይደለም ያሉት ፕሬዝዳንቱም ጥሩ ከተሰራ ግን እድል ነው ብለዋል። ፈተና ያሏቸው እንደኖርባቸውና እንደሚያውቋቸውም ጠቁሟል። ባለፈው ጊዜ ያልተሰሩ ስራዎች ከፕሪቶሪያ ስምምነት ጋር የተያዙ ብቻ እንዳልሆኑ ጠቁመው በራሳቸው በውስጣቸው የተፈጠሩ ከፍተኛ የጸጥታ፣ የፖለቲካ፣ ኢኮኖሚ ቀውሶች አሉ ብለዋል። እነዚህ በርካታ ችግሮች ለመቅረፍ ትግራይ ማዕከላዊ ስልጣን አታ ነበር። አሁን ግን ማዕከሉን
በማጠናከር ይሰራል ሲሉ ገልጿል። የሰላም ስራዎች ላይ የፕሪቶሪያ ስምምነት መተግበር ላይ የህዝቡን ጥያቄ መፍታት ላይ ጠንክረው እንደሚሰሩ የተናገሩት ጀነራል አሁን ያለውን ውጥረት ረግቦ ሁሉም የፖለቲካ አካሄድ ለውጥ የሚመጣበት የወጣቶችም የለውጥ ፍላጎት የሚሳካበት ሁኔታ ይፈጠራል ብለው እንደሚገምቱም ተናግረዋል። በእሳቸው አስተዳደር የካቢኔ ማስተካከያ እንደሚኖረው ይፋ አድርገዋል። በፕሬዝዳንትነት ጊዜያቸው ዋናው የትግራይ ህዝብ ድጋፍ እንደማይለያቸው የፌዴራል መንግስት እንዲሁም የዓለም አቀፉ ማህበረሰብ ድጋፍ እንዲሁ እንደማይለያቸው እምነታቸውን ገልጸዋል። ትልቁ ነገር ደግሞ አቶ ጌታቸው ረዳ የስራ ለውጥ ቢደረግም ክልሉን ያውቁታል ያላቸውንና በቀጣይ የሚኖራቸውን ሚና በደንብ እገነዘባለሁና የእሳቸውን ድጋፍ እንደማይለየኝ ተስፋ አድርጋለሁ ብለዋል።